በጣም በሚያስጠላ ነገር ነው ማለት ይሄ በጥንቁልና በባህል በምን ያሉ ነገሮች የተፈጠሩ ነገሮችን ማለት ሬሳ ሚዘን ስንገባ እንደና ሬሳ በጣም ነው የሚከብደው በጣም ይከብዳል እና እንዴት ነው ለሁለት ምናምን ይዘን መንገባው ሰላም ውድ ቤተሰቦቻችን እንዴት ቆያችሁ እንዴት ከረማችሁ ያው ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ በአዲስ ጉዳይ መተናል ማለት ነው ከእስኬ ጉዳይ ጋር ተያይዞ ሁላችሁም እንግዲህ የተለያዩ ሌላም ቪዲዮዎች በመንሰራበት ሰዓት እየጠየቃችሁን ነበረ የእስኬን ጉዳይ በተቻለና አቅም ለማግኘት እየተሯሯጥን ነው እየሰራን ነው በዛኛው ሚዲያ ላይ በዛኛው በሲንግል ላይ እንዳያችሁት የራሳችን ከኛ ጋር አብሮ የሚሰራ የነበረ እናንተም በተከታታይ እያላችሁን የነበረ አንዳንድ ነገሮች ነበሩ ውስጣችሁ ያሉትን የሚሰሩትን ሰዎች ብትገመግሙ ብታዩ እያላችሁን ነበረ እንደተባለውም እንግዲህ ከኛ ጋር የሚሰራ የነበረ ከካሜራ በስተጀርባ የነበረ አንድ ሰው እንግዲህ ክዶን ለተለያዩ ሰዎች ያው ዞሮ በእንደዚህ አይነት ነገሮች ውስጥ የማይጠፋው ሁሌም የመልካሙ እጅ ነው መልካሙ ማለት ደግሞ ሁላችሁም እንደምታውቁት ሮቤል ሲያሳድደው የነበረ ሰው ነው እኛ ጋር ሆን ብሎ ያስገባቸው ሰዎች ነበሩ ለክፉ ጊዜ ለእንደዚህ አይነት ጊዜ ብሎ ኢንፎርሜሽኖችን ሊክ የሚያደርጉ የተለያዩ ሰዎች ነበሩ ያው መልካሙ እንግዲህ ይሄንን ካሜራማን ሲጠቀምበት ነበረ ማለት ነው እኛ በተለያየ ቦታ እስኬን ለመፈለግ ስንሄድ እሱ አስቀድሞ ለነሱ መረጃዎችን ኢንፎርሜሽኖችን እየሰጠ እኛ በመንገኝበት ቦታ ሁሉ እየተገኘ እኛ የምናረጋቸውን እያንዳንዱ እንቅስቃሴ እንግዲህ ካሜራማን አብሮን ነው በእያንዳንዱ እንቅስቃሴ ውስጥ በእያንዳንዱ ከካሜራ በስተጀርባ ያሉትን ነገሮች የሚቆጣጠሩልን ከካሜራ በስተጀርባ ያሉት የተለያዩ ሰዎች አሉ እንግዲህ ክህደት የፈጸመብን ያኛው ካሜራማን ነው ማለት ነው እንግዲህ በተለያየ ክትትል እሱን ለመያዝ ችለናል ቪዲዮን እንግዲህ ተመልክታችሁታል ማለት ነው ሲንግል ዋን ላይ የተለያዩ እንግዲህ ስራዎችን እየሰራን ነው ዝም ብለን ቁጭ አላልንም በመሃል ደግሞ እንደነገርናችሁ እንዳልናችሁ የግድ ቪዲዮዎች መሰራት ስላለባቸው ከዚህ በፊት እስኬ ከመጥፋቱ በፊት እሱም ጀምሯቸው የነበሩ የተለያዩ ስራዎች የተለያዩ የክትትል ስራዎች ነበሩ እነዛን የክትትል ስራዎች ለመጨረስ የግድ አንዳንድ ተከፋፍለን እየሰራን ነው ያለነው ማለት ነው እና እስኬንም ለመፈለግ ያው እየጣርን ነው ዝም ብለን ቁጭ አላልንም እኛም ያቀማችንን እየሰራን ነው ማለት ነው እዚህ ጋር የምትመለከቷት እህቴ በአንድ አዲስ ጉዳይ ከዚህ በፊት ይዘነው የነበረ ነገር ነው እኛም እየሰራናቸው የነበሩ አንዳንድ ስራዎች ነበሩ ከነዛ ጋር የሚያያዝ ነገር ነው እህቴ እንግዲህ አንዳንድ ኢንፎርሜሽኖችን ከካሜራ በስተጀርባ ከኔ ጋር እያወራን ነበረ በተደጋጋሚ ስልክ እየደወለች የነበረበት ነገር ነበረ ከኛ ጋር የሚያያዝም ነገር ስላለው እስቲ ጉዳዩ ምንድነው እናንተም ብትመለከቱት ብታዩት ከዚህ በፊት የሰራነው ስራ ስለሆነ የምንማርበት ነገር ከሆነ እስቲ የምንማርበት ይሆናል ማለት ነው የወንጀል ድርጊቶችን በየመሃሉ ስላሉት ወንጀለኞችን አሳልፈን የምንሰጥበት ሂደት ነው የሚኖረው ማለት ነው ተከታተሉ ሰላም ነቴ ሰላም እንዴት ነህ እንዴት ነሽ አለሁ እግዚአብሔር ይመስገን እስቲ እንግዲህ ለኔ አንዳንድ ጉዳዮችን አንዳንድ ጥቆሞችን ቀደም እየነገርሽኝ ነበር እስቲ በመጀመሪያ ስምሽን ንገሪኝና ከዛ ምንድነው እስቲ ያመጣሽ የሚለው ነገር ለተመልካቾች እንነግራቸዋለን እሺ በጣም ነው የማመሰግነው እድሉን ሰተኝ ለብዙ ሰዎች እንዲማሩበት አድርገ ካሜራማንን ጠርተህ ሚዲያ ላይ በመልቀቀ እና ፍቃደኛ በመሆን በመጀመሪያ በጣም አመሰግናለሁ ስሜ መቅደስ ይባላል ያው ዛሬ የመጣሁት ቅድምም ከካሜራ በፊት እንደነገርኩ በጣም በሚያስጠላ ነገር ነው ማለት ይሄ በጥንቁልና በባህል በምን ያሉ ነገሮች የተፈጠሩ ነገሮችን ለማውራት ነው እና ያው ሶሻል ሚዲያ ላይ ዩቲዩብ ላይ ስለምከታተላችሁ ሁሉ ጊዜ ስልክን አፈላልጌ ደውዬ ያገኘሁ ለዛ ነው ማለት ለብዙ ሰው መማሪያ ይሆናል ብዬ ስላሰብኩኝ ነው እና በጣም አመሰግናለሁ እሺ መቅደስ እንግዲህ ለኔ ቀደም እየነገርሽኝ አንዳንድ ነገሮች ነበሩ ባንቺ ቤተሰቦች ላይም የተከሰተ ነገር አለ አሁንም ደግሞ እንድትጠቁሚ ያረጋሽ ያንቺ ቤተሰቦች ካለፉ በኋላ እነሱ ጋር ነው እነዚህ ጥንዶች ጋር ነበረ ባደረነት እዛ ቤት እየኖርሽ የነበረው ስትነግሪኝ የነበረው በጣም ሾክ የሚያረግ ነገር ነው ግን ያው እኛም ከዚህ በፊት በሰራናቸው አንዳንድ ስራዎች ላይ ለእናንተም ያሳየናችሁ ነገር ነው ከሰውነት ወደ ጅብነት የሚቀየሩ ሰዎች ናቸው አንቺም እዛ ቦታ ላይ ባይንሽ ስታዩ ስትከታተዩ የነበረው ነገር ነው እስቲ ምንድነው ሂደቱ የሚለው ነገር ንገሪኝ ማለት እሺ በጣም አመሰግናለሁ የሂደቱ እንዴት መሰለ መጀመሪያ የኔ እናትና አባቶች ከነፍሳቸውን ይማራቸውና ከመሞታቸው በፊት እንደዚህ አይነት ነገር ይሰሩ ነበር
ማለት ይሰሩ ነበር ስለ ቀን ላይ ሰው ናቸው። ልክ ወደ ማታ ላይ አካባቢ ደግሞ ወደ ጅብነት የመቀየር ባህል አላቸው። እና ይሄን ነገር እኔ ማለት ተቃውሚያቸው አላውቅም። እውነቱን ስነግርህ ማለት ድሮም በጣም ልጅም ስለነበርኩኝ የመጨረሻ ልጅ ነኝ ለቤቱ ማለት ነው። እና የመጨረሻ ልጅም እንደመሆን አንፃር ምናምን ልጅም ስለሆንኩኝ በጣም ብዙ እንደዚህ እንትን ብያቸው አላውቅም። ማለት የሚያደርጉትን ነገር እኔን ይልኩኛል፣ እንደዚህ አድርጊ ሲሉኝ እላላክላቸዋለሁ። እና በሚልኩኝ ሰዓት እላላክላቸዋለሁኝ። አሁን ያሉበት ማለት አሁን የነገርኩ የምጠቁማቸው ባለ ታሪኮች ደግሞ እንዴት መሰለ ማለት እኔን እንደ ተላላኪ አድርገው ነው የሚጠቀሙብኝ ነበረ። ማለት አሁን እነሱም ልክ በምን አወቅሻቸው? አው ቅድም ላይ ነገርሽኛል። እስቲ ለቤተሰቦችም እንድትነግራቸው እንዴት ነበር ያወቅሻቸው? እነዚህን ሰዎች ያወቋቸው ድሮ እናትና አባቴ ከመሞታቸው በፊት እናትና እኛ ቤት ይመጡ ነበር። እናትና አባቴን ማለት እንደ አምልኮ ነገር ያመልኳቸዋል። ያመልኳቸዋል መተው ብቻ የሆነ ነገር አድርገው ምናምን ነገር ይሄዳሉ። ይተዋወቃሉ ማለት ነው። በጣም ይተዋወቃሉ። አዎ ሌሎችም ሰዎች ነበሩ እንደዚህ የሚቀየሩ የሚመጡ ሰዎችም ነበሩ ማለት ነው። አዎ በጣም ብዙ ሰዎች አሉ። እና እንደዚህ በሚያደርጉ ሰዓት እኔ ደግሞ ማለት እንደነገርኩ ለቤቱ የመጨረሻ ልጅ ነኝ እና እላላካለሁኝ ምናምን ይልኩኛል። እኔም እሺ እያልኩኝ ምናምን ስራው ደስ ይላል። ማለት በውስጡ ሆነ ስትሰራው ምንም የሚያስጠላ ነገር የለም። ማለት ደስ ብሎ ነው የምሰራው ምናምን። እኔ እንደዚህ ተቀይሬ አላውቅም እንጂ ሁሉን ነገር የሚያደርጉትን ነገር አደርጋለሁ። ግን ደግሞ እንዴት ነው አሁን የአሁኖቹ ባለ ታሪኮች ደግሞ ባልና ሚስት ናቸው። ባልና ሚስት ሆነው ድሮ እናትና አባቴ ጋር ይመጣሉ፣ ያደርጋሉ። እዛ ስለሚያውቁኝ ብቻ አሁን ወደ እነሱ ቤት አስገብተውኝ እነሱ ቤት ነበር የምኖረው። ማለት እነሱ ቤት ያስገቡኝ በፍቃደኝነት ነው። እንደዚህ ትላላኪያለሽ፣ የምትፈልጊውን ነገር ታደርጊያለሽ፣ ትማሪያለሽ ምናምን ብለውኝ እሺ እኔም ደስ ብሎኝ ነው ከቤት ማለት እናትና አባቴ ሲሞቱ እህትና ወንድሞች አሉኝ። ግን እነሱም እንደ እናትና አባቴ ናቸው። እና ከነሱ ጋር ማለት ከነሱ ጋር ከመኖር ብዬ ከነዚህኞቹ ጋር መኖር መረጥኩኝ። ለምን እንደፈለኩኝ ስለሚያደርጉኝ ስለማይቆጣጠሩኝ ብዬ ወደ እነሱ ጋር መጣሁ። እና እነሱ ጋር በመኖርበት ሰዓት ማለት ብዙ ነገሮች አሉ። እንደዚህ ኖርማል ሰው ሆኖ የሆነ ሰዓት ላይ ጅብ ይሆናሉ። ቤት ማታ አካባቢ ልክ እንዴት ነው ሊጨላልም ሲል በጣም አይመሽም፣ ሊጨላልም አካባቢ ሲል ጅብ ይሆናሉ። ወደ ውስጥ ወደ ጫካ ይሄዳሉ ምናምን ብዙ ነገር ያደርጋሉ። የሰው ስጋ ይበላሉ። በጣም ብዙ ነገሮችን ነው የሚያደርጉት። እና ሁሌ በቃ ከቤት ውስጥ ደም አይጠፋም። ሁሌ የሆነ ነገር መፍሰስ አለበት ደም። ብቻ የምንም ነገር ይሁን የእንስሳም ይሁን የሰውም ይሁን የምንም ይሁን የሆነ ማታ ላይ ልክ ወደ ጅብ የሚለወጡ ሰዓት ደም መፍሰስ አለበት። እዛ ጋር ደሙን የምታፈሱላቸው እናንተ ናችሁ? እኛ ነን የምናፈስላቸው። ማለት እኔ ራሱ እኔም እንደዛ አድርጌ አውቃለሁ። ከልጅነትሽ ጀምሮ እያየሽ ያደግሽው ሰው እንዲሁ ከድሮ ጀምሮ በቃ ጡት ካቆምኩኝ ጀምሮ ይሄንን ነገር ማለት ነፍስ ካወቅኩኝ ጀምሮ ማለት እንችላለን። እና ይሄን ነገር እያየሁኝ ስላደግኩኝ ምንም አሁን ላይ አዲስ ነገር አይሆንብኝም። እውነቱን ስነግርም ማለት ነው። እና እንዴት ነው ራሴን ነፃ አድርጌ ምናምን እንትን ለማለት ሳይሆን እኔ የሚገባኝን ነገር ፍትህም ቢሆን አገኛለሁኝ፣ ፍርድ ይሰጠኛል። እና ይሄ ነገር ቢበቃ ብዬ ነው ወደ አንተ የመጣሁት። በጣም አሪፍ። ያው ዋናው ትልቁ ነገር ምንድነው እዚህ ጋር እነዚህ ሰዎች የፈለጉትን ነገር ሊያመልኩ ይችላሉ። በተለያየ ጊዜ በተለያዩ ስራዎች ላይ እንደምንሰራው የፈለጉን ነገር የማመን መብት አላቸው። ዞሮ ግን ዋናው ነገር ምንድነው ሰውን እስከነኩ ድረስ ደግሞ የሰውን ነፍስ እስካጠፉ ድረስ የሰውን ህይወት እስከነጠቁ ድረስ ዝም የምንልበት ምንም አይነት ነገር ሊኖር አይችልም። እነዚህ ሰዎች እንግዲህ ከህጋዊነቱን ባልጠበቀው መልኩ ቅድም ስትኝ እንደነበረው አንቺ ከተለያየ ቦታ ሄደሽ ሰዎችን እያናገርሽ ሬሳ ምናምን የሚቀፍሩ ሰዎችን ሁላ እያናገርሽ እያስወጣሽ ሁላ ወስደሽ ለነሱ እንደምትሰጫቸው ሆስፒታሎች ላይ የጠፉ ሰዎች እንደዚህ የሞቱ ሰዎች ይገኙ ስራ ይብለሽ እያፈላለግሽ ለእነዚህ ሰዎች እንደምትወስድላቸው ለሚቀየሩ እየነገርሽ ነበር። እስቲ እንዴት ነበር የምታገኝላቸው? ሂደቱ ምን አይነት ነው የነበረው? ሂደቱ የነበረው እንዴት መሰለ? አሁን ለምሳሌ ጎዳና ተዳዳሪዎች ምናምን አሉ አይደለ? ማለት ጧሪ ቀባሪ የሌላቸው ልክ እነሱ ማለት ብዙ ይሞታሉ። በሲሞቱ ደግሞ ሆስፒታሎች ላይ ምን አለ መሰለ ኖርማል ቀባሪ ሬሳ የሚፈልግ ሰው ከሌለ ምንም ማለት ቼክ አያደርጉም። ማለት እኔ ነኝ ቤተሰብ ብለህ ፈርመህ ትወስዳለህ። እናም ደግሞ የሆነ የሚጠራጠሩት ነገር ካለ ደግሞ የሆነ ሳንቲም ነገር ትሰጣቸዋለህ። ከዛ ሬሳውን የትም ውሰደው የት አይመለከታቸውም እነሱ። እና እንደዛ እያደረኩኝ ነው ይዤ የመጣው። እና ደግሞ ህፃን ልጆች መንገድ ላይ ተወልደው የሚጣሉ እነዚህ አሉ አይደለ? በጣም ልጆች ብዙ ሆነው የሚሄዱ ምናምን አንደኛዋን ነይ ሱቅ እንሂድ ምናምን ብዬ ይዣት መጥቻ አውቃለሁ።
እና ምንም ማለት የኔ አብዛኞቹ በቃ የኔ ብጤዎች ላይ ነው እንትን ስለ ነበረው እና እነሱ ምንም ትልቅ ሰው ማምጣለሁኝ እኮ ለቤት ሰራተኛነት ፈልጌ ነው ብዬ ይዣቸው መጣለሁኝ እዚሁ ወንድም ቢሆን አንድ የወዛደርነት ፈልጌ ነው ምናምን ብዬ ብቻ አብዛኛው መንገድ ላይ ያሉ ሰዎች ነው የምጠቀመው የነበረው። ለምን ደህና ሰው በምንም ልትሸውዱ አትችልማ። ገንዘብ ማለት አሁን በምን መሰለ ሰው የሚሸወደው በገንዘብ ነው። ደካማ ጎኑ ገንዘብ የሆነ ሰው በገንዘብ እየሸወድኩ ነው እንጂ ማመጣው ያለው ሰው ደግሞ ምን ብለህ ታመጣዋለህ? ኦኬ እስቲ እነዚህ ሰዎች እንደዚህ የሚያደርጉ ሰዎች እንዳልሽው ከተለያየ ቦታ ነው የምታመጭላቸው እነዚህ ነገሮች ከሞቱ በኋላ እነሱም ለምግብነት ምናምን ይጠቀሟቸዋል። በአካባቢው ላይ በሰፈሩ ሰው ላይ ምን አይነት ግንኙነት ነው ያላቸው? እስቲ ከጎረቤት ጋር ምናምን ከተለያዩ ሰዎች ጋር ወይ ምንም ከጎረቤቶች ጋር ምንም አይነት እንትን የላቸውም ማለት የሚያስጠላይት እንትን የላቸውም፣ ተግባቦት የላቸውም። ስለ ሰላምታ ነው ሲወጡ ሲገቡ ሰላምታ ነው ምናምን ቤታቸው አይመጡም። እኛም ወደ ሌላ ሰው ቤት አንሄድም። የሌላ ሰው ቤት ምግብ አንበላም። እኛ የራሳችንን ቤት ምግብ ነው እንበል ማለት የራሳችንን አልኩት። አዎ የራሳችን ማለት እስከ ኖርኩኝ ድረስ ያው የራሴ ብዬ ነበር ስኖር የነበረው። አሁን ነው ያው ማለት ከገባኝ በኋላ ነው እንጂ ወጣሁት። እስከዛው ድረስ የራሳችንን ምግብ ነው የምንበላው። ቡና እንጠጣለን ሁሌ ራሳችንን የምናፈላው ራሳችንን የምንሰራው። ሰራተኛ እንኳን በቤት አናስገባም። በቃ ማለት ሌላ ልጅም የላቸውም እነሱ። ሶስታችን ብቻ ነን የምንኖረው ቤት ውስጥ ሶስታችን ብቻ ነን። ራሳችንን ምግብ የምናበስለው ራሳችንን የምንበላው ሁሉን ነገር ራሳችንን የምናደርገው እና ግን ዋናው ምን መሰለ የምንፈልገው በቁም ያለ ሰው ነው። እና በቁም ያለ ሰው በጣም ካጣን ነው። አሁን ለምሳሌ ለነገ ዛሬ ሰው እናዘጋጃለን እና ለነገ ዛሬ ሰው ስናዘጋጅ የቁም ሰው ካጣ ማለት ነፍስ ያለው ሰው ማለት ነው። ማለት ነፍስ ያለው ሰው ነው ማለት ደሙን ስታፈሰው በጣም እንትኑ ቀልቡ የሚሰራው በጣም ነው የማውቀው። ስለ ከድሮ ጀምሮ እናትና አባቴ እንትን ብለው ስለነበረ አውቃለሁ። እና በቁም ያለ ሰው ነው ነፍሱን ልክ ስታጠፋ ትኩስ ደም ሲሆን ማለት ነው እነሱ የሚፈልጉበት ያው ለተንኮላውን ለመተቱ ምናምን ሰራው ነገር የሚሰራላቸው ትኩስ ደም ሲሆን ነው። እና በጣም ስናጣ ነው ሆስፒታሎች ላይ ይሄድኩኝ ማመጣላቸው የሞተ ሰው ማመጣው እንጂ እሱም ደግሞ ብዙ እንትን አያረካቸውም ማለት የሞተ ሰው ማመጣው ያው አላ እንዴት ነው እኔ ማለት ወደ እኔ የሚዞሩ ይመስለኛል። እና ድሮ እናትና አባት የሚያሉ ሲሰሩ ሳይ የሆነ እንዴት ነው በቀን የሰው ስጋ ነገር ካልቀመስክ አሁን አንድ ሰው እኮ ለአንድ ቀን ለሁለት ቀን እኮ ይበቃል። ግን አይሆንም እንደዛ። አንድ ሰው ለአንድ ቀን ነው መሆን ያለበት። እና እንደዛ ስለሆነ እናትና አባቴም ድሮ ሲያረጉ እንዳየኝ ከሆነ ልክ በቀን የሰው ስጋ ካላገኙ እንዴት ነው ወደ ራስ እርስ በርስ ወደ መባላት እንደሚሄዱ ስለሰማው ነው። ግዴታውን ለነገ ዛሬ ነው ሰው ፈልጌ አዘጋጅቼ ማድረው። እዛ ሄደሽ ሆስፒታልም ላይ ምን እያልሽ ነው የምትቀበያቸው ለሰዎቹ? ቤተሰብ ነኝ እያልኩኝ። ቤተሰብ ነኝ እያልሽ ወይስ ማለት የተለየ ክፍያ የምትከፍያቸው ሰዎች አሉ? ሆስፒታል ላይ ስትሄጂ ማለት ልክ ስሄድ ያውቁኛል። ግን የሚሰጡኝ ቤተሰብ የሌላቸው ነው። ተጠያቂ ራሳቸው ላይ ሪስክ አይወስዱም። ተጠያቂ የማይሆኑ ሰዎችን አሁን የኔ ብጤዎች በቀን ስታይ አዲስ አበባ ውስጥ በጣም ብዙ የሚሞት ሰው አለ በቀን ማለት ሬሳ ሞልቷል። እና ከነዛ መሀል የኔ ብጤ ለምሳሌ አሁን ቀባሪ ጧሪ ዘመድ የሌላቸው የሉም። እነሱ ነው የሚሰጡኝ እንጂ እንደዚህ የሚያለቅስላቸውን ሰው ቤተሰብ ያላቸውን ሰው ለእኔ አሳልፎ አይሰጡኝም። ለምን ሬሳ ስጡን ይባላሉ። እዛ ጋር ራሳቸውን እንትን ሪስክ ውስጥ ስለማይከቱ እንደዚህ የማይጠይቃቸውን ነገር ነው የሚሰጡኝ። የማያስጠይቃቸው አልፎ አልፎ ደግሞ በጣም ህፃን ልጆች ይፈልጋሉ ሰዎቹ ማለት ነው። ስለዚህ እንደዚህ ወደ ጅብ የሚቀየሩ ሰዎች የሆነ በ15 ቀን አንዴ ምናምን በጣም የህፃን ልጅ ገና ያልበሰለ ህፃን ልጅ ይፈልጋሉ። እና እንደዚህ አራሶች ቤት እየሄድኩኝ ምናምን ሞቶብናል በሉ እያልኩኝ ብር እየከፈልኩኝ ህፃን ልጅ ይዤ እመጣለሁ። ምናልባት እነዚህ ሰዎች እዛ ሰፈር ውስጥ ላይ ቀደም እየጠየቅኩሽ ነበረ የሚወራባቸው ማለት ብዙም አይግባቡም ምናምን እንደዚህ ናቸው። ምናልባት አንዳንዴ ከአካባቢ ከማህበረሰብ የማይደበቅ ነገር አይኖርም አይደለ? ግን እነዚህ ሰዎች ላይ እንዴት ነው ተስማምተው ተመሳስለው ነው የሚኖሩት? ግን እንዴት ላይ ይታወቅባቸው ቻለ? እንዴትም አይታወቅባቸውም። ስለ እንዳየ ቅድም ቤቱን በሩቅም ቢሆን አሳይቻለሁ። ቤቱንም ቢሆን በሩቅም ቢሆን እንዳሳየሁህ ምን መሰለ የሚያደርጉት ያው ቤቱም ገለል ያለ ነው። ስለ ምንም በር ላይ መኪና ይቆማል። ከዛ ቶሎ ይዘንግበት ነው። ማን ምን እናድርግ የሚያውቅ ሰው የለም። ግቢው የራሳችን ነው ምናምን ማንም የሚገባብን ሰው የለም። ለበዓልም ምናምን ማንንም ሰው አንጠራ። ቤተሰብ ጋር ማንሄድም የነሱ ቤተሰብ ጋር ማለት ነው። እና ቤተሰብ ጋር ማንሄድም ወደኛ ጋር ማንም አይመጣም። በቃ ውጪ ነው። ሱቅም እንደምታየው አካባቢው ላይ አልነበረም።
እና በቅርቡም ሱቅ ምናምን ስለሌለ እንዴት ነው በቃ ቤቱን በቃ የተመረጠው ዋነኛ ምክንያት ገለል ያለ ቤት ለዚህ ነው ማለት ሬሳ የሚይዘን ስንገባ እንደና ሬሳ በጣም ነው የሚከብደው፣ በጣም ይከብዳል። እና እንዴት ነው ለሁለት ምናምን ይዘን የምንገባው እና ለዛም ስለሆነ በቃ ቤቱን አንዳንዴ ደግሞ በጣም የሚከብድ ሬሳ ከሆነ መኪና ውስጥ እናስገባለን። እና ለዛ ነው ማንም ሰው ምንም አይጠረጥርም። እንደዚህ የሚጠረጥራቸው ምንም አይነት ሰው በፍጹም አሁን ይሄን ነገር እኔ እዚህ ጋር ሚዲያ ላይ አሳልፌ ባልሰጥህ እንደገና ደግሞ እንደዚህ ለሰዎች መማሪያ ይሁን ብዬ አንተ ጋር ፈላልጌ ባልደውል ማንም የሚጠረጥር ሰው አይኖርም። ማለት ወደፊትም እየቀጠለ የሚሄድ ነገር ነው የሚኖር እና ይሄኛ አስበው እንግዲህ በየቤቱ ስንት እንደሚኖር እንግዲህ ማሰብ ነው። በዚህ ልክ እኛ ቤት እንደዚህ ስንት አመት ሙሉ እኔ እንኳን አሁን በጣም እግዚአብሔር ይመስገን በጣም አድጌ ትልቅ ሰው ሆኛለሁ። ግን ይሄ ነገር ሲሰራ የነበረው ገና የአንድ አመት ልጅ እያለሁኝ ጀምሮ ነፍስ ማወቅ ከጀመርኩበት ጀምሮ እያወቅኩት ከቀን ወደ ቀን እየተባባሰ ነው እንጂ መጣ አልተተውም። እንግዲህ 20 ምናምን አመት ሆነኝ ማለት ነው። እንግዲህ በእኔም እድሜ አስበው ይሄም ስራ እንደዛው ነው። እስካሁን በየቀኑ በ20 አመት ውስጥ እንኳን በየቀኑ አንዳንድ ሰው ማሰብ ነው ያለብን። ምንም የተረፈ ሰው የለም ማለት ነው። እንግዲህ እኛ ቤት ብቻ አይደለም ሌላ ቤትም እንደዚህ አይነት እንግዲህ ገብተህ ሳሎን ውስጥ እንዲፈልግ አሽትተህ ካላገኘ በስተቀር በጥቆማ የሚሆን ነገር አይደለም ይሄ ነገር ሲጀመር። እንዲህ ራሱ ህሊና ወቅሶት ተምሮ በቃኝ ይሄ ነገር ብሎ ወደ ራሴ ልመለስ ብሎ ወደ ቤተክርስቲያን ልመለስ ብሎ ለራሱ ለህሊናው የማይገዛ ሰው ከሌለ የማይገኝ ነገር ነው። ይሄ ስራ በጣም ድብቅ የሆነ ስራ ነው። ማታ ማታ ይሰበሰባሉ ነበር ያልሽኝ? እናንተ ቤት በፊት እናትና አባቴ ቤት እዚህኛው ቤት ማንም አይመጣም። የሚመጡት ምን አይነት ሰዎች ናቸው? በጣም ትላልቅ ሰዎች እነዚህ ውድ የሆኑ እቃ የሚይዙ ውድ ነገሮች በቃ በጣም ትላልቅ ሰዎች ባለሀብቶች ምናምን ነው የሚመጡት። እና አሁን የዛን ሰዓት እኔ ብዙ ስለ እንደዚህ እኔን ይልኩኛል እንደዚህ አምጪ እንደዚህ አምጪ እንደዚህ አምጪ እንደዚህ አምጪ እያሉኝ እና እሺ እያልኩኝ ይላላካለሁ እና በመኪና ይልኩኛል። በመኪና ሄጄ እመጣለሁ። ስለ ልጅም ስለነበርኩ እኔ እየነዳሁኝ አይደለም ሾፌሮች አሉ እና እንደዚህ ከዛ ቦታ ኮኦርዲኔት ነው የምታረጊው ማስተባበር በቃ ይሄን እንደዛ አድርጎ ያን እንደዛ አድርጎ ነው የማደርገው። እና እናትና አባቴ ቤት በጣም ባለ ሀብቶች ናቸው የሚመጡት። ግን አሁን ያለሁባቸው ሰዎች ደግሞ ቤተሰብ በላቸው አይጠፉ በቃ በጣም የባሰ ጠዋት መጥተው ማታ ነው የሚወጡት ልክ ሰዓታቸው ሲደርስ። የተለየ ነገር የሚያደርጉት አለ ወይ? የጸሎት ስነ ስርዓት ሊኖራቸው ይችላል። ይጸልያሉ። መጸለይ ይጸልያሉ። ግን የሆነ ወደ ጠራራ ፀሐይ አካባቢ ከ6:30 እስከ 8 ሰዓት ባለው ሰዓት ነው ሁሌ የሚጸልዩት። በዛን ሰዓት ነው የሚጸልዩት። ግን ማታ ማታ የሚቀየሩት ሁሌ ማታ ማታ ነው። ሁሌ ቀን በቀን ማለት ነው። ቀን በቀን ሁሌ ሁለቱም። አሁን ያለሁባቸው ሁለቱም። ድሮ ደግሞ እናትና አባቴ አራቱም ሁሌ አንድ ላይ ነው። ቤት ውስጥ እኮ አይደለም ደግሞ ይሄዳሉ ወደ ሌላ ቦታ ወደ ጫካ ይሄዳሉ። እና እኔንም አብሬያቸው ነው የምሄደው። ስለዚህ እኔም አብሬያቸው ሄጄ አይቻቸው ምናምን ነው የምመለሰው። ይሄ ነገር እኔ ላይ እንዴት እንዳልሆነ እኔ ግራ ገባኝ። እና ስጠይቅ አባት ማለት አሁን ራሴ ማወቅ ከጀመርኩኝ ጀምሮ ስጠይቅ የመጨረሻ ልጅ ወደ መንፈሱ አይዞሩም ነው ምናምን ነገር አሉኝ። ብቻ ጠይቄ ነበረ እና እኔ አሁን በጣም ጨንቋቸዋል። ሲጀመር አሁን ጠፍቼባቸው ለ15 ቀን አልነበርኩም። ጸበል ሄጄ ነበረ እና ስልኬንም ምናምን እዚሁ ቁጭ አድርጌላቸው ወደ እሱ ቆይ እስቲ እንመጣለን። መጀመሪያ አሁን አንድ ማወቅ የፈለኳት ነገር ስላለሽ ነው። እንግዲህ ባልየው ሚስትየውም እንደዚህ የሚቀየሩ ከሆነ ያንቺም እናትም አባትም በፊት እንደዚህ ከነበሩ ያሁኑም እነዚህ የምታውቂያቸው ሰዎች የምትኖርባቸው ባልና ሚስትም እንደዚህ የሚቀየሩ አይነት ሰዎች ከሆኑ ተፈላልገው ነው ማለት ነው የሚጋቡት? እኔም እሱ ነገር ጥያቄ ነው የሆነብኝ። አብዛኞቹ የሚመጡት ድሮ እናትና አባቴ ጋር የሚመጡት ባልና ሚስቶች ናቸው። ባልና ሚስት በፍጹም ሲንግል ሰው አይመጣም። እንደዚህ ብቻ ለብቻ ወንድ ወይ ብቻዋን ሴት ብቻዋን ምናምን አይመጡም። እህትና ወንድም ምናምን አይመጣም። እና ባልና ሚስት ነው የሚመጡት። እና የሆነ የማትጠብቃቸው ሰዎች የሉም። ባልና ሚስት ሆነው እንደዚህ እንዲህ ቲቪ ላይ የምታያቸው እና አርቲስቶች ምናምን ባለሀብቶች ምናምን እና መንገድ ላይ ራሱ ስታልፍ ምናምን እንዲህ የምታያቸው ምናምን ቪኤት መኪና ይዘው ምናምን እንደነሱ አይነት ሰዎች ናቸው የሚመጡት እንጂ እንደዚህ እንደኛ ውርድ ያለ ሰው አይመጣም። ዞሮ አብዛኞቹ እንደዚህ አይነት ሰዎች እንግዲህ የሚቀየሩት በብዛት ገንዘብ ያላቸው ሰዎች ናቸው እያልሽኝ ነው? ትክክል። ገንዘብ ያላቸው ሰዎች ናቸው። እንግዲህ በጣም የሚገርመው ቤተሰቦች እስከዛሬም ድረስ እንግዲህ ስንከታተላቸው የነበሩት ሰዎች አብዛኞቹ ማለት ነው ይሄን ነገር ኤክሰርሳይዝ የሚያደርጉት ይሄን ጥንቁልናውን የተለያዩትን ነገሮች የሚያደርጉት አብዛኞቹ ገንዘብ ያላቸው ሰዎች ናቸው። አይመስሉም? ለሰው የሚረዱ ቸር የሚመስሉ አይነት ሰዎች ናቸው። ግን ከበስተጀርባቸው ያው ጥንቁልናውን የሚያካሂዱት መተቱን ይሄ ምናምን የተለያዩን ነገር የሚያደርጉት እንግዲህ ገንዘብ ለመሰብሰብ ነው ማለት ነው።
በጣም ከባድ የሆነ ነገር ነው። እስቲ በስተመጨረሻ እስቲ አንቺ የት ነበርሽ? ጸበል ቦታ እንደነበርሽ ትንሽ ከነሱ ጠፍተሽባቸው ስልክሽን ዘጋግተሽ ነው እንደነበረ እየነገርሽኝ ነበረ። እና ጸበል ቦታ ማለት ሄጄ አሁን ላይ በጣም ደንግጠው ምናምን ማለት በእርግጠኝነት ይሄን ነገር እንዳወጣሁባቸው አያውቁም። ስለ ይሄን ሁሉ አመት ስኖር ምንም አይነት ነገር ትንፍሽ ብዬ ስለማላቅ አሁን እዚህ ጋር መጥቼ እኔ ላንተ ልናገር ምን ላርግ ምን እያደረኩኝ እንደሆነ ወዴት ልሳለብ የሚያውቁት ነገር የለም። እነሱ የመሰላቸው ይመስለኛል እንደኔ ነው የምልህ በዚሁ አይነት በጥንቁልናው ምናምን ስልብ ብዬ ቀረው ነው የመሰላቸው። አንዳንድ ሰዎች ስልብ ብሎ የሚቀሩ አሉ እኮ በእንደዚህ አይነት ስራ ውስጥ ማለት ነው። እና በእነሱም እንደዛው ስልብ ብዬ ቀረው ነው እንጂ መሰላቸው ማለት እዛው ሙድ ውስጥ እዛው ነገር ውስጥ ሆነሽ ማለት ነው። እንደዛ ነው ወይ ሌላ ቦታ ላይ ሄደሽ እንደነሱ የሆኑ ሌላ ሰዎች ጋር እንደዛ ነው የመሰላቸው። ሌላ ቦታ ሄጄ ልክ ከነሱ የተሻለ ቤት ምናምን ሄጄ መኖር ነው የመሰላቸው። እኔ ግን አንቺ ከቤትሽ እንደወጣሽው ማለት ነው። እውነቱን እስከማውቀው እስከምነግር ድረስ ከዚህ ቤት ውጪ እኔ ሌላ ቦታ አላውቅም። ስለኔ ሲሰራም አይቻላል ግን ቤቱን የኛ በጣም ብዙ የሚሰራ ነገር ይኖራል። ግን እኔ የማውቀው የራሳችንን ስለሆነ የራሳችንን ነው። እና 15 ቀን ቆይቼ ነው የመጣሁት ጸበል ቦታ ራሴን አውቄ ወደ ሃይማኖቴ ተቀይሬ በስነ ስርዓት ወደ ራሴ በቃ ራሴን አውቄ ይሄ ነገር ጸጽቶኝ ያደረኩት ነገር በ15 ቀን ጸበል የሚተው ነገር አይደለም። የራሴን ፍትህ አገኛለሁ ማለት ራሴን እያጋለጥኩኝ ነው። እዚህ ጋር ራሴን እያስያዝኩኝ ነው። እና በጸበል ብቻ የሚቀር ነገር አይደለም። እና እንዳልኩ ብቻ ጸጽቶኝ ያደረኩትም ነገር ጸጽቶኝ ሁሉም ነገር ጸጽቶኝ ነው ላንተ አሳልፌ የምነግርህ። እስቲ ቆይታሽ እንዴት ነበረ? ማለት እንግዲህ በጊዜያት ሂደት ውስጥ በጣም ብዙ ጊዜ ህይወትሽን ሙሉ በሙሉ ማለት ይቻላል እንደዚህ አይነት ቦታ ላይ ነው ያሳለፍሽው። ባንዴው ደግሞ ያው ምናልባት እንግዲህ እግዚአብሔር ቀርቦሽም ሊሆን ይችላል። ባንዴው እንደዚህ አይነት ቦታ ላይ የታየሽም ነገር ሊኖር ይችላል። ያው ፈጣሪም ሲጠብቅሽም ሊሆን ይችላል። ባንዴው ለመቀየር ወደዛ ቦታ ላይ የሄድሽው ግን እንዴት ነበረ ውሳኔሽ? ወደዛ ቦታ ላይ ስትሄጂ እዛስ ቦታ ላይ የነበረሽ ቆይታ እንዴት ነበረ? በጣም በህይወቴ እስከዛሬ ከኖርኩባቸው ቀናቶች ከባዱ ቀን ነበር። እና በጣም የሚያስፈራ ነገር እዛ ተኝቼ የማየው ህልም ነው ምናምን ይሆናል። ሰው ሲበላኝ እንደዚህ እባቦች ሲጠመጠሙብኝ ምናምን ሁሌ በህልም የማየው እዛ ማለት ነው። እና በጣም የሚያስጠላ እንቅልፍ ነበር የሚወስደኝ እዛ በምኖርበት ሰዓት። እና ጸበል ራሱ ተይዤ ምናምን ነበር የምገባው። ጸበል ቦታ ሄደ ያው የምታውቀውም አታውቀውም ሰው ቢሆን ሁሉም ሰው ነው የሚያስጠምቀ። እና በጣም እኔ ሄድኩት ለ3 ቀን ምናምን በቃ ይሆናል ብዬ ነበር። ግን እግዚአብሔር ሲፈቅድልህ ደግሞ ያው ዳን ሲልህ እሱ አይደለም የሚጠራህ እዛው አስቀረኝ ለ15 ቀን ሙሉ። እና በጣም ከባድ 7 ቀን ነው ምናምን በጣም ከባድ የሆነ ጊዜ ነበር ያሳለፍኩት። ከዛ በኋላ ግን እየቀለለኝ የራሴን የሆነ ምግቦችን እየበላሁ ምናምን መኖር ጀመርኩኝ። ስለ ቆሎ ምናምን እንጀራ እየበላሁኝ ቆየሁኝ። አሁንስ ያለሽበት ሁኔታ እስቲ እንዴት ነው? አሁን ከተመለሽ በኋላ ወደ እነሱ ጋር አልሄድሽም? በፍጹም አልሄድኩም ወደ እነሱ ቤት። ለምን ሲጀመር ጸበል ሄድኩኝ? ለምን ወደ እነሱ ቤት ሄዳለሁ? ይሄን ነገር ለመተው ነው ጸበል ሄድኩት። ሲቀጥል ደግሞ በፍጹም ከዚህ በኋላ ተመልሼ እንደዚህ አይነት ነገርም ላድርግም ብል እኔ እንጃ። እዛ ለእግዚአብሔር ቃል ገብቼ የመጣሁት ነገር አለ ለራሴ ማለት ጸበልን ሄድኩት ወደ እግዚአብሔር ቃል ነው ተጠግቼ የመጣሁት። እና በፍጹም ማላረገው ነገር ነው። ተመልሶ መሄድ አይታሰብም ወደ እነሱ ቤት። እንግዲህ አሁን የምታረጊልን አንድ ነገር ሊኖር ይችላል እንደ ትብብር ማለት ነው። አንዴ እንግዲህ ገብተሽበታል፣ አንዴ መተሻል። ያው ምንድነው የምናደርገው? ድብቅ ካሜራ ትይዥና እነዚህ ሰዎች ጋር ትይዣለሽ ማለት ነው። ትይዥና በጣም ከባድ ነገር ነው። ይኸውልሽ አሁን እንግዲህ የመጣሽበት ዋነኛውና አንዱ ነገር ምንድነው እነዚህ ሰዎችን ለማጋለጥ ነው አይደለ? ስለዚህ አሁን የምናደርገው አንዴ ገብተንበታል፣ አንዴ ጀምረናል። ገብተሽ የምትቆይበት ምንም አይነት ነገር አይኖርም። ድብቅ ካሜራ እንግዲህ ያልኩሽ አይታይም ካሜራው፣ ይዘሽ ትገቢያለሽ። እነዚህን ሰዎች ለማጋለጥ የሚያደርጉት ወንጀል ስራ አንዳንድ ነገሮች ካሉ ለማጋለጥ ነው። አንዴ ብቻ ነው የምትገቢው። የሆነ ነገር እንኳን ሊያደርሱብሽ ቢሉ እኛ ምንም በጣም ከባድ ነገር ነው። ግን ማለት ተመልሼ ወደዛ ቤት ራሱ እግሬ ሲረግጥ እሺ አይለኝም። ይኸውልሽ ምን መሰለሽ የምናደርገው? ድብቅ ካሜራውን እሰጥሻለሁ። የሆነ ነገር እንኳን ቢያጋጥምሽ
የሆነ ነገር እንኳን የሆነ ኢንሲደንት እንኳን ሊፈጠር እንኳን ቢችል እዛው ገና ነኝ ምንም እኮ ሊያረጉኝ አይችሉም ማለት እንኳን ባይዘው እኔ በመሄዴ በጣም ነው የሚጎዱት እንደሚጎዱ አውቃለሁ ማለት እንደዚህ እኔ ከልጅነቴ ጀምሮ እያየሁት ስላደኩኝ ምንም አላስቸገርኳቸውም ሁሉም ሲላላኩኝ እሺ ነው የምላቸው ቤት ውስጥም ልክ መንፈሱ በሚመጣ ሰዓት ስለማ ከፊታቸው ዞር እላለሁ እና እንደዚህ ይሄን ሁሉ ችሎ የሚይዛቸው ሰው የሚያገኙ ስለማይመስለኝ በሄድ እኮ ክፉ ነገር ያደርሱብኛል ማለት አይደለም ግን ለኔም ጥሩ አይደለም ቆይቼ የመጣሁበት ቦታና አሁን ተመልሼ ያንን ቤት ስረግጥ ደግሞ ምንም ረክሳለሁ መልሼ ምንም ችግር የለውም ይልሽ በእምነትሽ የእምነትሽ የሚያዝሽ መጻፍ በኪስሽ ይዘሽ ነው የምትሄጂው እንደዚህ አይነት ሰዎች እንግዲህ የሚያጠቁት የሚደርሱት እምነት የሌላቸው ሰዎች ላይ ነው አንቺ አሁን እምነት ያለሽ ሰው ነሽ በእምነትሽ የምትተማመኚ ሰው ሆነሽ ከኛ ጋር ሆነሽ አንድ ላይ ሁለት አይነት ቦታ አላቸው ነው አይደል ያልሽኝ አንድ የሚቀየሩበትን ቦታ እሱን አንቺ ከውጭ ታሳይኛለሽ እሱን አንቺ ከሩቅ ታሳይኛለሽ የሚቀየሩበትን ቦታ እኛ ምንድነው የምናደርገው አንቺ መጀመሪያ ትገቢያለሽ የሚቀየሩበትን ቦታ የተባለውን እኛ የምንሄድበት ነው የሚሆነው አንቺ አትሄጂም እኛ እዛ ሄደን እንግዲህ ተመልካቾቻችን ምንድነው የምናደርገው የሚቀየሩበት ቦታ የተባለው ላይ ድብቅ ካሜራ እናስቀምጣለን እነዚህ ሰዎች እንግዲህ እውነትም ወደዚህ አይነት ነገር ይቀየራሉ የሚለውን ነገር ለማወቅ የግድ መከታተልና ማወቅ ስላለብን ያው አስፈላጊውን የሆነ መረጃ ሰጥታናለች መረጃውን ደግሞ ለማረጋገጥ እዛ ቦታ ላይ ድብቅ ካሜራ እናስቀምጣለን ግን ለራሳችሁም ቢሆን የሆነ ማለት ከካሜራም ጀርባ ሁለት ሰዎች አሉ ምናምን አንተ ማለት ካሜራማን 4-5 ሰው በቂ የሚሆን አይመስለኝም ሌላ የህግ አካላት ብጠሩ አሪፍ ነው እንደዛ ነው የምናደርገው ሁሌም የምንሰራው ከህግ አካላቶች ጋር አንድ ላይ ስለሆነ በጣም ስለተከታተልኳችሁ ነው ደውዬ ያገኘው እና አሁንም ቢሆን የሰው ኃይል ብጨምር አሪፍ ነው እንደዛ ነው የምናደርገው በጣም አሪፍ እንግዲህ አሁን ባልኳችሁ መሰረት ሁለቱም ቦታ ላይ ድብቅ ካሜራ ለማስቀመጥ እንሞክራለን እነዚህም የተባሉ ሰዎች ጋርም ሄደን መጀመሪያ እኛም ለማናገር እንሞክራለን እስቲ ብቻ ጥሩ ነገር ለማድረግ እንሞክራለን ወንጀለኞች ከሆኑ እውነትም እንደዚህ አይነት ነገር የሰው ስጋ በቁም ሬሳ እያስመጡ ሰራተኛ እያስመጡ ልጆች እያስመጡ እንደዚህ እያስገደሉ የሚመገቡ ከሆነ ይሄ ትልቅ የሰው ልጅ ላይ ሰብአዊነት የጎደለው ስራ ስለሆነ እያረጉት ያለው እነዚህን ሰዎች በህግ ቁጥጥር ስር ለማዋል እንሞክራለን ተመልካቾቻችን ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን ተከታተሉ ደህናነኩኝ መቅደስ ወይ እንዴ የት ጠፍተሽ ነው አስገባኛ መጀመሪያ ወደ ውስጥ አታስገባኝም እንዴ እንዴት ናችሁ ታዲያ ሰላም ነው ወይ አለን ምን ነው በሩን አጣበባችሁት ደግሞ እንዴት ነክ ደህና ነሽ አለሁልህ የት ጠፍተሽ ነው የት ጠፋለሁ ብለህ ነው እንደምታውቀው ጠራኝ ወደ ምሮጥበት እስኪ ደህና ነክ እንዴት ወደ ምሮጥበት ማለት አልገባኝም ያው እንደምታውቀው ታውቂልኝ እኔ ስራ እንዴት ታውቂልኝ ስራ እኔ አልገባኝም እንዴት የት ሄደሽ ነው በስማም ትልቅ ጃኬት አድርጌ ጨነቀኝ አታይም እንዴ ደህና ነሽ ግን ደህና ነኝ እንዴት ነሽ አባዬ ወይዬ ልጄ ደህና ነህ መቅዲ ልጄ አልናፈኩም እንዴ እንዴት እንደተሰቃዩኝ ነው አንቺ ጠፍተሽ እንዴት አትናፍቂኝ ምን ከሳው ግን በአንቺ ሐሳብ እውነት ለዛ ነው የፈለከኝ ስንት ነገር አርገን ካላንቺ ምንም ነገር እንደማይሆን ያውቁ ለዛ ነው የፈለከኝ እንዴ ያልፈለኩሽ ቦታ እኮ የለም እንዴት ፖሊስ ጣቢያ ብቻ ነው ያለመለከትኩት እንጂ ያልፈለኩሽ ቦታ የለም አረ ፖሊስ ጣቢያ ጭራሽ ልታመለክት አስበህ ነበር እንዴ የመጨረሻ አማራጭ እኮ እሱ ነው እንዴት ለምን እንዴ ጠፍተሽ እንዴት ትቀሪያለሽ ልጅ እኮ ነሽ ያደራ ልጅ እኮ ነሽ እኔማ አልጠፋሁም እንዴ አንቺ እኮ ያደራ ልጅ ነሽ እንዴት ምን እንዴት እንዴ ሱማ አውቃለሁ ያደራ ልጅ አይደለም ደግሞ ልጅ ነኝ እኮ እንዴ ምን ነሽ ነው ምን ነው ተጋጥልም እንዴ ወደ እኔ ዘማንሽ ግን ደህና እንዴት ነሽ አዶድ የሚገርም ነው እንኳን አገኘሁሽ እና ምን ይዞኝ ነው ሄደ ያልሽኝ ያው እንደዚህ የሆነ ሰው ያገኝቶኝ
እሺ እንደዚህ አይቼሽ ነው ምናምን ሆስፒታል ስታናግሪ ሰምቼሽ ነው ምናምን ነገር አለኝ። እሺ ከዛ በኋላ ብቻ እንደገታ በለው እሺ እና ወስዶኝ ምናምን ነገር ከሱ ጋር እኮ ቆይቼ ነው መንፈሱን ያገናኝሽ። እውነት ነው ደግሞ ብታያቸው በስማም ከእናንተ ይባሱ። ተይ እንጂ እውነት በቀን እናንተ አንድ ሰው ነው የምትበሉት እነሱ 2 ሰው። ተይ እንደሱ አትበይ። ምን ሆነ ነው ድምጽህ ራሱ ቀዝቀዝ አለ እኮ። በቃ ሰሞኑ የምታወራው ነገር ራሱ አይሰማኝም። ሰሞኑ በቃ ምግብም መብላት አልቻልኩም እኮ። ለምን ምን የለችም እንዴ ማጊስ? አለች ለጥራት እንዴ ሰዓት ነው? አይ ለካ አሁን በሰዓትም አይ እሷም ተዳክማለች እና እንኳን ደህና መጣሽ ነው። ምርጥ ሰዓት ላይ ነው የመጣሽው። እውነት ጨንቋችሁ ነበር? አይ መግሊ ያላንቺ እንደማይሆንልን እያወቅሽ እና እኔስ እንዴት ነኝ? አልተቀየርኩብህም? አንቺ በጣም ወዝሽም መጥቷል። እውነት ነው። ሰው እንዲህ ነው ደህና ተንከባከቡሽ ወደ ጊዜ ሲጠጋ ማለት ያው እንግዲህ የሚንከባከብ ሰው ስታገኝ ማለት ነው። እናንተ አትንከባከቡኝ። እኛ አንንከባከብሽም። እኔ ይሄን አምጪ ማዋከብ ነው ስራችሁ። እኔ አባትሽ እንኳን ላንቺ ይቅርና ለስንቱ መተርፍ ነኝ። ምን ሆነሽ ነው አትንከባከቡኝ የምትል? ምንድን ነው? አውቃለሁ አባቴ ያውቃለሁ። እንዴት እንደተሰቃየን እኮ አታውቂም። አሁን አንቺ እኔን ከሳ ነው አይደል ያልሽኝ? እናትሽን ብታያት ምን ልትይ ነው? ወለቀች። እንዴት ወለቀች? ምን ማለት ነው? አልገባኝም። ማለቴ ከሳችሁ ወይ ማለት እንዴ? ዛሬ ደግሞ ነገር አለክ። ነገር አይደለም። ወለቀች ስትይ እኔ ይሄን አይነት ቋንቋ አላውቅም። ለነገሩ ሰዓታችሁም ደርሷል። ጅዝብ ባላችሁ እሷን ማብጣት አስቡ። ጅዝብ ምንድነው? ማለቴ ሞት ካልተኛ እኮ ነው በቁም ነገርኩሽ። እስቲ በቃ አሁን እንደው የሆነ ቦታ ልላክሽ እባክሽ። ኧረ ትንሽ ልረፍ እንዴ እናውራ እስኪ መጀመሪያ ስላለው ነገር። ቆይ ጎረቤት ምናምን መጥቶ እዚህ ቤት የመጣ ሰው ነበር እንዴ? ለምን ይመጣል? በፊት እኛ ጎረቤቶች እኛ ቤት ይመጣሉ እንዴ? እሱማ አይመጡም። ያው እኔ ስጠፋ ጊዜ ነው። አዲስ ሆንሽብኝ እኮ መቅደስዬ። ኧረ አዲስ ሆንሽብኝ። አዲስማ አልሆንኩብህም። በጣም አዲስ ሆንሽብኝ። አይዞክ ዛሬ ፏ ብለሃል። ምን ፏ እላለሁ? ሳልሞት ነው የደረስሽኝ። እንዴት? እናትሽም እኮ እኔ በቃ ገብተሽ ብታያት እስኪ ግቢ። ኧረ ቆይ ብዙ አራቅ። ቆይ ለጥራት እንዴ? ኧረ ወይም አንዱኑ ደርሰሽ ትመጪና እሺ፣ አንዱኑ ደርሰሽ ትመጪና እንትን ትያለሽ። ኧረ ትንሽ ልረፍ በእናትህ። ቆይ እናውራ። ቆይ ትንሽ እውነት እናውራ። መጀመሪያ እናውራ፣ ትንሽ እናውራ ስላለው ነገር። ምንድነው የምናወራው? ተነሺ። ቆይ መሄድ እኮ ሄዳለሁ። አንደኛ ሰዓታችሁ ገና እኮ ነው እንዴ? ምንድነው ሰዓታችን ገና? ሲጀመር ነው ያስተካክዬ ነው። ጀምበር እየጠለቀች ነው እያየሽ አይደል እንዴ? እኮ አስተካክዬላችኋለሁ። የምትፈልጉት እስካሁን በሩን ሳልዘጋው ነው እንዴ? አይቶ ግቢውን የውጭውን ዘግቼዋለሁ። የእኛን ነገር እያወቅሽ እሱማ ጠጋ ብለህ ቁጭ በል እና ደህና ነህ? ደህና ነኝ በጣም። ተነሺ አሁን ተነሺ። ወዴት ሂጂና በቃ ያ የተለመደውን ነገር አድርጊ እስኪ እባክሽ። አደርግልሃለሁ ግን ቆይ ብዬሽ እኮ ነው ትንሽ እናውራ ብዬሽ። ስትመለሽ እናወራለን። እኔ ደክሞኛል። ድክም ምን ያለኝ ይኸውልሽ፣ እናትሽ ከመጣችና ካየችሽ ማለት ነው በቃ ስማ ትጨርሰኛለች። አይ እንደዛ ሳይሆን በቃ እኔንም አታድኝኝም። እንዴት? የምር ተነሺ አሁን ተነሺ። ቆይ በእናትህ ስማኝማ የምር እና ማንም መጥቶ አያውቅም። የምር አየህ። ለምን ይመጣል እዚህ? እውነት ማን ይመጣል እንዴ? ተነሺ። መነሳት እነሳለሁ። ቆይ ኧረ ተነሺ እባክሽ። ቆይ እንዴ እሺ በቃ እሺ ምንድን ነው የምፈልገው? ምን አይነት ነው የምትፈልጉት ዛሬ? እውነት ልነሳሽ? ምን አይነት ነው በቃ የልጅ ደስ ይላል። ኧረ በስመ አብ ከየት ይገኛል አሁን? አንቺ የምንድን ነው ማምጣት የምትችይው? ከየት ይገኛል? የምን ማምጣት ትችያለሽ እንዴ? ያው እኔ ምን አውቃለሁ? ሬሳ ከተገኘ ነው። ድርቅ እያልሽ ነው ደግሞ። አሁን ምን አግኝተሽ ነው? ምን አገኛለሁ ብለህ? እሺ የምን ማምጣት ትችያለሽ? ሬሳ ከተገኘ ነው እንጂ ታዲያ አሁን ነፍስ ያለው ከየት አገኘ? እሺ ይሁን በቃ ተነሽ። መኪናስ? እንዴ መኪና ሹፌሩ እኮ የተማይደም መኪና ውስጥ ተቀምጦ ነው አላየሁትም ብዬ ነው እንጂ። አንቺ መች ዞር ብለሽ ታያለሽ? አረ አላየሽም? ስውር ገጠማችሁ እንዴ? ደግሞ ስውር ቤት በቃ ይኸውልሽ፣ እሱ ምንም ስራ ከሌለው መጋዘኑ ይዘጋል፣ እዛ ውስጥ ተቀምጦ ነው የሚውለው። አለቀ። መኪናው ግን የሚከፈለው ለዚህ ነው። ለምን ይሸታል? ተነሺ
እንደ ድሮ የሚነሳሽ እሺ እስኪ ካልክማ ምን ይደረጋል? እንግዲህ ተመልካቾቻችን እንዳያችሁት እንደተከታተላችሁት ነው ከልጅቷ ጋር የነበረንም ቆይታ ከጠቋሚያችን ጋር ማለት ነው። ያው አንዳንድ ነገሮችን እየነገረችን ነበረ። ከዛ በኋላም ወደ እነሱ ቤት ሄዳ ነበረ። እነሱ ቤት እንግዲህ ያው ይዘሽልኝ ነይ ምናምን እያላት ነበረ። ምንድነው ይዘሽልኝ ነይ ሲላት የነበረው ያው እሷ ስትናገረው የነበረውን የሚመገቡትን ነገር ነው ማለት ነው። እኛ የምንፈልገው አሁን ሁሉንም ኮኔክሽናቸውን የሚገናኟቸውን ሰዎች ከቤት ጀምሮ እስከ ሆስፒታል ድረስ ያሉትን ኔትወርክ ለመበጣጠስ ነው የምንፈልገው። ሁለተኛ ደግሞ እዚህ ቤት የሚሰበሰቡትንም ሰዎች የሚመጡትንም እንደዚህ አይነት ሰዎች እየተቀየሩ ሰውን ለመስዋዕትነት የሚያቀርቡትን ሰዎች ነው ለህግ ማቅረብ የምንፈልገው ማለት ነው። ሁሌም እንደምንለው ማንም ሰው የፈለገውን እምነት መከተል ይችላል። ግን ሰው ላይ ሰብአዊ መብቱን የሚጥስ ነገር ሰብአዊ መብቱን የሚጥስበት ነገር ሲሰሩ የምንታገስበት ዝም የምንልበት ምንም አይነት አይኖርም። እዚህ ጋር እኔ ከመምጣቴ በፊት ልጅቷ መቅደስ ማለት ነው አንድ ቦታ አሳይታኝ ነበረ። እነዚህ ሰዎች ሄደው የሚቀየሩበት ቦታ የተባለው ቦታ እዛ ቦታ ላይ ድብቅ ካሜራ አስቀምጠናል። በኋላ ላይ ምናልባት እነዚህ ሰዎች ወጥተው ከተቀየሩ እንደ ማስረጃ እንዲሆነን የምንከታተለው የምናየው ነው የሚሆነው አንድ ላይ። አሁን ግን እስቲ እነዚህ ሰዎች ምን አይነት ነው የኖራቸው ሁኔታ፣ አኗኗራቸው ምን ይመስላል የሚለውን ጀስት ዝም ብለን ገብተን የምናይ ነው የሚሆነው። ካስገቡን ተከታተሉ። ሰላም ነው? እሺ ሰላም። እንዴት ነሽ? አለን። እንደምታዩ እዚህ ጋር ካሜራ ይዘናል እኮ። ለምን ነበር ካሜራው? ያው የሚዲያ ሰዎች ነን። እየዞረን አንዳንድ እንደዚህ እንደናንተ አይነት ያሉ ባለትዳሮችን አንዳንድ ጥያቄዎችን እንጠይቃለን። የህይወት ተሞክሮቻቸውን ሼር እናደርጋለን። ከዛም ለተለያዩ ሰዎች እንዲያዩት ነው የምናደርገው፣ ትምህርት እንዲወስዱበት ማለት ነው። ምናልባትም አንቺም ባለቤትሽም ካለ ጎረቤቶችም ያው አንዳንድ ሰዎችን ስንጠይቅ በጣም ዝምተኛ ስራ የሚወዱ ጠዋት ወጥተው ማታ የሚገቡ አይነት ሰዎች ናቸው። እነሱን ብትጠይቋቸው የሆነ የህይወት ተሞክሯቸውን ልታገኙበት ትችላላችሁ ስለተባልን ነበር የመጣ ነው። እሺ ቆይ ባለቤቴን ልጠይቀውና አስገባለሁ። ይቻላል? እሺ ለኪት ነው ያለው አይደል? ሰላም ነው? ሰላም ነው እንደምን? ሰላም አለን። ካሜራ ያው ምን ፈልጋችሁ ነው የመጣችሁ? እንደናንተ ያው ባለትዳር ናቸው መሰለኝ። ይኸውልህ ፍቃድ ላሳይህ። ፍቃድም ይዘናል። የምን ፍቃድ? ይኸውልህ ፍቃድም ይዘናል። እየዞርን የተለያዩ ሰዎችን እንደናንተ አይነት ያሉ ባለትዳሮችን እየገባን እንጠይቃለን። የህይወት ተሞክሯቸውን ሼር እናደርጋለን። ከዛም ለተለያዩ ሰዎች እናስተላልፋለን። እንደዚህ በካሜራ ላይ እያደረግን ማለት ነው። ያው ጠዋት ወጣችሁ ማታ የምትገቡ አይነት ሰዎች ናችሁ። ስራችሁ ላይ ግቢውን እንዴት አልፋችሁ ገባችሁ? ከፍተውልህ በር ላይ ያሉ አይደለ? ጠባው እንዴት ገባ ብሎ አስገባ ዝም ብሎ ወይስ ምንድነው? አልገባኝም። ነግረህ ነው ያው መታወቂያ እዛ ጋር አስቀምጧለን። መታወቂያ አስቀምጠን ያው ብዙ ሰዎች ልክ የተለያዩ አፓርትመንቶች አሉ አይደለ? እሺ ጥሩ። አሁን እሺ ምን እንታዘዝ? ምን ፈልጋችሁ መጣችሁ? ገብተን ማለት ፈቃደኛ ከሆናችሁ ስለ ህይወታችሁ አንዳንድ ነገር የህይወት ተሞክሯቸውን ለተለያዩ ሰዎች ሼር እንድናደርግ ለማቅረብ ነው። ፈቃደኛ ከሆናችሁ እንግባ። እሺ እናመሰግናለን። እሺ ቤታችን እንግዲህ ያው ቤተሰቦቻችን እያያችሁት እንደተከታተላችሁት እንደሆነ ያው ባለትዳሮቹ ቤት ገብተናል። የህይወት ተሞክሮቻቸውን ያሉትን አንዳንድ ነገሮች ተማክረን የምንወጣ ነው የሚሆነው። ፈቃደኛ ስለሆናችሁ እናመሰግናለን። አልዘጋም? ይዘጋ። እሺ በድጋሚ ፈቃደኛ ሆናችሁ ስላስገባችሁኝ አመሰግናለሁ። መጀመሪያ ከስማችሁን ጀምርና ማን ልበል አንተ? አቶ በቀለ እባላለሁ እኔ። እሺ አቶ በቀለ፣ አንቺንስ? እሺ ወይዘሮ ቤተልሔም እባላለሁ። እሺ ወይዘሮ ቤተልሔም እና
አቶ በቀለ እስቲ ወደ ትዳር ህይወታችሁ ከመምጣታችን በፊት እስቲ ባጭሩ አቶ በቀለ አስተዳደግህ እንዴት ነበር? የህይወት መንገድህ፣ ጉዞ፣ ስራ ምናምን የሚለውን እስቲ እንዴት ነበር አስተዳደግህ? አስተዳደጊ ያው ጥሩ እናትና አባቶች ናቸው ያሳደጉኝ። እንግዲያው አንተም እንዳደግከው ተጫውቼ ተራግጬ አፈሩን አሁንኜ ጭቃ አርጌ የጭቃ ቦምብ ሰርቼ የጭቃ ቤት ሰርቼ እነዚህ ናቸው የልጅነቴ። ይሄ ነው እንግዲያው። ከዛ ውጭ እንግዲያው ነፍስ አውቀን ትምህርት እንትን ካለን በኋላ በትምህርቴ ያው አንቱ የተባልኩ ነኝ። ምናልባት ከአንተ ከለየኝ ይሄ አላውቅም። ጥሩ ነበር ከትምህርት ላይ አንቱ እኮ አንቱ የተባልኩ። ኦኬ እኔ በስሜ አልጠራም እንጂ ዶክተር በቀለ ነው የሚባለው። ከነ ማረጉ ቀድሞ ነው ማረጉ ዶክተር በቀለ ነው። አንተ እስከ ምንድን ነው የተማርከው? እኔ ገና ያው በዲግሪ ደረጃ ብቻ። ተው እንጂ ልጅ ነህ። በእርግጥ ገና ትደርሳለህና